እንደምናችሁ ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። ከዚህ በፊት ከሄኒ ጋር በተደጋጋሚ ቪዲዮ ሰርተናል። ሚት አባወራ ሄኖክ ይባላል። እስቲ ለአዲስ ሰው ለማያውቅ እስቲ ራስህን አስተዋውቅ። እሺ፣ ሄኖክ ኃይለ ገብርኤል እባላለሁ። ያው በአባወራው ነው በብዛት የሚያውቁኝ። ሶሻል ሚዲያ ላይ ቴሌግራም እና ፌስቡክ ገጽ ላይ ወንዶችን ተፈጥሯዊ ወንድነታቸውን የሚጠብቁበትን የሚያሳድጉበትን ነገሮች በተለይ እኔ ራሴ ሄጄ ወድቄ ተነስቼ ከተማርኩበት እያገናዘብኩ ጽፋለሁ፣ እሱን አጋራለሁ። አይ ቲንክ ያ ይበቃል ለጊዜው። አንዳንዶቻችሁ እኔ ጋር የቆያችሁ ሄኖክን ታውቁታላችሁ ብዬ አስባለሁ። እኔ ጋር ያልቆያችሁ ሄኖክ ኃይለ ገብርኤል አባቷ ልጅ መጽሐፍ ጸሐፊና በተለያዩ ሶሻል ሚዲያዎች ላይ አባወራ በሚል ይታወቃል። እንደውም ከዚህ በፊት ተናግረነዋል፣ ግን አባወራ የሚለውን ሀሳብ ተንትኖ የተናገረ ሰው ነው እና ክሬዲቱ ይገባል። አባወራ የሚለውን ሀሳብ ተንትኖ የጻፈልኝ ሰው ነው። እስቲ አባወራ ላንተ ምንድን ነው? አባወራን እንግዲህ ያው እኔ በተደጋጋሚ ወንድ ልጅ እዚህ ደረጃ ላይ እዚህ ኤክሰለንስ ላይ በተለይ ደግሞ አባታችን ፈጣሪያችን ካሰበ ለኛ ዓላማ ካስቀመጠው አንጻር እዛ ላይ መድረስ አለበት ብዬ ሳስቀምጣችሁ እነዛን ሚናዎቹን አባወራ የሚመጥነው ሆኖ አገኘሁኝ፣ የሀገራዊ ቃል ፈልጌ። ስለዚህ አባወራን ደግሞ ቀስ ብዬ ስመለከተው አባትን ደግሞ ባህልን ወንድን ራስን እንዲተካ አድርጌ አስቀመጥኩትና ስለዚህ አንድ ወንድ ልጅ እነዚህ ሚናዎች አሉበት፣ እነዚህ ዲዩቲዎች፣ ግዴታዎች፣ ኃላፊነቶች አሉበት። የምን አይነት የአባትነት፣ የባልነት፣ የወንድነት፣ የራስነት፣ የመሪነት ዲዩቲዎች ናቸው። እነዚህ ሪስፖንሲቢሊቲዎች ናቸው። ስለዚህ እነዚህ ነገሮች እኔ በተረዳሁት እኔ በደረስኩበት ልክ ለታናናሽ ወንድሞቼ አስረዳበታለሁ እና አባወራ ስለው አባትነት፣ ባልነት፣ ወንድነት፣ ራስነት ወይም አባት፣ ባል፣ ወንድ፣ ራስ የሚለውን ኤክስፕሬስ ያደርጋል፣ የበለጠ ይገልጣል ብዬ አስቀምጠዋለሁ። በዛ መልክ ነው የማስቀምጠው። ስለዚህ ዛሬ ክሬዲቱ ወደ አንተ መመለስ አለበት። ኦኬ፣ የቀመሙ ሰዎች አሉ። ብዙ ቦታ ላይ ያለው አባወራ ማለት ሊሆን ይችላል። ኦኬ፣ አይቻለሁ፣ ግን ያው ምንጩ አንተ እንደሆንክ መታወቅ አለበት። ወንዶች አባትነትን ያው ፓርሻልም ቢሆን ይቀበሉታል። ወንድነትን ያው ቶክሲክ እስኪባለው ድረስ ይቀበሉታል። ባልነትንም ይቀበሉታል። ራስነትን ግን ትንሽ ቻሌንጅ እያደረጋችሁ ይመስለኛል። እና በዚህ ዘመን ራስነት በጣም የከበደው ሰው፣ ሴቷም ደግሞ የወንድን ራስነት በጣም የማትቀበልበት ሲዝን ላይ ደርሰናል። ምክንያቱም ምንድን ነው ብለህ ታስባለህ? አሁን ወንድ ራስነትን ያልተቀበለን አንድ ወንድ ልጅ ራሱን ብሎ ማስገደድ፣ ማስጨነቅ ወይም መምከር ተገቢ አይደለም። ምክንያቱም ሲጀመር አልተቀበለው። ይሄ የአባታችን ስጦታ ነው፣ ትዕዛዝም ጭምር ነው። እንዲመራት፣ እንዲገዛ፣ እሷን እንዲጠብቅ ትዕዛዝም ጭምር ነው። ስለዚህ መጀመሪያ በሀሳቡ ካልተስማማ የወንድ ልጅ ስጦታውን አባቱ የሰጠውን መክሊት፣ ጸጋውን፣ በውስጡ ያለው ለራስነት ለመሪነት የሚያበቃውን ስጦታ ራሱ ካልቲቬት አላደረገውም ማለት ነው። ስለዚህ ያንን ካልቲቬት ያላደረገው ወንድ ልጅ ለምሳሌ አንቺ ባል ራስነትን አልቀበለውም የሚል ከሆነ ኖ ራሷ ልትሆነ ይገባል፣ ልትመራት ይገባል ካልኩት ወደ ገደል ሊይዞሽ ሊገባ ይችላል ይህ ሰውዬ። ምክንያቱም መምራት እንዴት ነው፣ ለመምራት ምን አለኝ የሚባለው ነገር ላይ ምንም አይነት አንደርስታንዲንግ ወይም መረዳቱ የለውም። ስለዚህ መጀመሪያ ያንን ማስረዳት ያስፈልጋል። ያንን ነገር ከተረዳ በኋላ ተፈጥሯዊ ጸጋውን ደግሞ እንዲጠቀምበት ውስጣችን አለ የመምራቱ ጸጋ፣ ያንን አውጥቶ ማበልጸግ ያስፈልጋል። ወንድ ላይ ብቻ ነው ያለው የመምራት ጸጋ። አሁን ምን አይነት ነገር አለ መሰለሽ፣ መሪነት ራሱ ከወንድነት ጋር የተገናኘ ነው። መሪነት ከወንድነት ጋር የተገናኘ ነው። ሴት ልጅ ሴት ብትሆንም ከአባቷ የወረሰችው የወንድነት ጠባይ የለም ወይ ባህሪ የለም ወይ ብትይ አለ። ግን እሱ አምፕሊፋይ እንዲደረግ አይፈለግም አይደለ? እሱ በእሷ ላይ መገለጥ የለበትም። ቱ ሳም ኤክስቴንት ግን አለ፣ አስፈላጊም ነው ደግሞ መኖሩ። ለዛም ነው ወንዱ ሲወለድ ከእናቱም ከአባቱም ይወስዳል፣ ሴቷም ስትወለድ ከእናቷም ከአባቱም ትወስዳለች። ከዛ አንጻር እኛ ውስጥ ያለ ለመሪነት የሚያበቃን የወንድነት ጸጋ እሷ ውስጥም በተወሰነ መልኩ አለ። ያ ማለት ግን የወንዱን ቦታ ለመተካት ይበቃታል ወይም ደግሞ መተካት ያስችላታል አያስብልም። ለምሳሌ ልጆቿን ልትመራ ትችላለች። ልጆቿን የምትመራው በምን መልክ ነው? እስከምን ድረስ ነው? መጠኖች አሉ እነዛ። ያ ከሌለ ግን ግራ ነው የሚገባት። ራሷንም እሱ በሌለበት ጊዜ ልጆቿን የምትመራው እሷ ስለሆነች ማለት ነው። ስለዚህ እሷ ውስጥም አለ፣ ግን የእሱን ቦታ መተካት እስኪያስችላት ድረስ ወይም እስኪያስገድዳት ድረስ አሁን እንደሚደረገው አሁን ነባራዊ ዓለም ላይ እንደምናየው
ትችላለች፣ ከእሷ ታንስም እንደሚባለው ማለት ነው። በዛ መልክ ግን መሆን የለበትም። ያ ከሆነ ዲቫስቲንግ ይሆናል፣ እሷንም ራሱ ያጠፋታል፣ ትዳሩንም ማፍረሻ ምክንያት ይሆናል፣ ያፈርሳል። እዚህ ጋር አሁን ዲስ ዴይስ እያለ ያለ ነው ጋብቻ ውስጥ አብዛኛውን ሴቶች በኢኳሊቲ እያመኑ ስለሆነ ምንም ችግር የለም፣ እኩል እንመራለን። ስለዚህ እኩል ብንመራ አያስኬድንም ወይ? እየሰራላቸው ነው፣ ብዙ ትዳር ላይ እየሰራ ነው ተብለናል። አይ ዶንት ኖ ያ የሰራላቸው ትዳር ሳትስፋይንግ ይሆን አይሆን እሱን አናውቅም፣ ግን እየሰራላቸው ነው ተብለናል። ስለዚህ ለምንድን ነው ሁለቱም እኩል መሪ ማለት? እኔ ውሸት ነው ባይ ነኝ። ምክንያት ለምን መሰለሽ? ብዙውን ጊዜ ይሄ ሚዲያ ላይ የምንሰማው የሚነገረን ነገር እኛ ሀገር ብቻ አይደለም፣ በሌላው ዓለም ሰው ገመናውን መሸፈን ስለሚፈልግ ቤት ውስጥ ያለውን ጉድ አይነግርሽም። ይሰራልኛል ይልሻል። እኛ 30 ዓመት 40 ዓመት ተመካክረን ተከባብረን በጋራ ነው ትዳራችን የመራ ነው ይልሻል። ውሸታቸው ነው። ቁጭ ብለሽ ዲቴይሉን ብታየው ግን እዛ ዲቴይል ውስጥ ነው ችግሩን የምታየው። ዝርዝሩ ስትገቢ እናየው ብለሽ ማስቀመጥ ትችላለሽ። አሁን ለምሳሌ መኪና እየነዳ አንድ ባል ጋቢና ሚስቱን ያስቀምጣታል። እሱ አጠገብ ፓሴንጀር ሳይድ ሚስቱን ያስቀምጣታል። እሱ መኪና ይነዳል። ሀውካም እስቲ አስቢ፣ ለእሷም መሪ ተሰጥቶ፣ ለእሷም ማርሽ ተሰጥቶ፣ ለእሷም ፔዳል ተሰጥቶ እና መኪናው እንዴት ነው የሚነዳው? እንደዛ እንደማለት እኮ ነው። ተቋማትን እያቸው የቢሊዮን ዶላር ወይም ደግሞ የቢሊዮን ብር ካምፓኒ አየር መንገዱን ሰጁ በኢትዮጵያ ውስጥ ትልቁ ኩባንያ እሱ ነው። አንድ ሲኢኦ ነው ያለው። እሱን የሚያክል ከሱ የሚስተካከል ምርጥ ሌላ ሲኢኦ አለ ቢመጣ እንኳን የእሱ ምክትል ይሆናል እንጂ አብሮ ሲኢኦ አይሆንም። በቃ አንድ ሲኢኦ ነው የመጨረሻው ስራ አስኪያጅ፣ የመጨረሻው ውሳኔ ሰጪ አንድ ሰው ግዴታ ያስፈልጋል። ይሄ ለምን ግራ እንደሚገባን አይገባኝም። እኔ እኮ ላይክ ምንም እኮ ማስትሬት እና ዶክተሬት እኮ አይፈልግም። እውነት ለመናገር ነው የምልሽ። እና አይሰራም፣ ውሸት ነው ይሄ። በጋራ ትዳራችን እንመራለን አይሆንም። በቃ አንድ ሰው መኖር አለበት ከፊት መቅደም ያለበት። አሁን ይሄ ትልቁ ቻሌንጅ ምን መሰለህ? እኔም ብዙ ማለስማማባቸው ነገሮች አሉና በሚዲያ ላይ የወጡ ከተጋባን 30 ዓመታችን 15 ዓመታችን ይሄው ምናምን የሚሉ ሰዎች አሉ። ደሞመንት ትዳሩን ሲያወሩ ሴቷ የምትቀድምበት ትዳር አለ። በቃ እንዲህ ስለ ትዳር ሲያወሩ እሷ ቅድም የምትልበት ሺዝ ዘ ሄድ እላለሁ። በቃ እሷ ናት እየመራችው ያለ ግልጽ ነው። እና እንደዚህ አምፕሊፋይድ እየተደረገ እየመጣ አሁን ያንተን ሀሳብ ለመቀበል ቻሌንጅ የሚሆነው ሴቷ ይሄው እኔ እንትን ብዬ እኔ አዝጃቸው ያለች 30 ዓመት ኖረዋል። እንደን አንተ ደግሞ 30 ዓመት አልኖርክም። why do we listen to you? ያው እኔ በግድ ስሙኝ ብዬ አላስጨንቅም ሰዎችን። እኔ የማደርገው ነገር ምንድነው? there is an instinct ውስጣችን ውስጥ ደመ ነፍስ አለች ወይም ደግሞ ነፍስም አለች። ከአምላካችን ትእዛዝ የተቀበለች ከአባታችን ትእዛዝ የተቀመጠባት በቃ ትሩዝ በዛ ውስጥ ይመጣል። እውነት አለ እዛ ውስጥ። ቁጭ ብለን መጽሐፍ ብናነብ የሚነግረን እውነት ያ ነው። ያንን እውነት እንዴት እንኖረው ስንል ዓለም ላይ ስንወጣ የዛ እውነት ተቃራኒ ልናገኝ እንችላለን። ግን ቢያንስ ግን ያንን እውነት የምትመረምር ደግሞ ነፍስ አለች። እኔ ምን እያደረግኩኝ ነው? ሰዎች ወደዛ ወደ ውስጣቸው ገብተው ያንን እውነት እንዲመረምሩ እንዲደርሱበት እንጂ እኔን ካልሰማችሁኝ ብዬ ሲጀመር ስናገርም ስጽፍም ሰብስክራይብ ካላረጋችሁኝ ካልተከተላችሁኝ ካልሰማችሁኝ ብዬ አላውቅም። ጀስት የራሴን ኤክስፒሪየንስ ሼር እያረኳቸው ነው። እነሱ እንደሰሙት፣ ወንድሞቼ እንደሰሙት፣ እህቶቼ እንደሰሙት፣ የአንቺም ኦዲየንሶች እንደሚሰሙት እኔም ሰምቼ ነው ወደ ትዳር ውስጥ የገባሁት። እንደማይሰራ ይሁን ምንድን ነው ያደረኩት? የማይሰራ ከሆነ ጅል አይደለሁም 30 ዓመት ተጃጅዬ የምኖረው። ስለዚህ መስተካከል አለብኝ። ትዳሬን ማፍረስ አለብኝ አላልኩም። በጭራሽ እንደዛ አድርገው እንዳይወስዱት። ትዳሬን ማፍረስ አለ። ግን ትላንትና የነበርኩበት የመጣሁበት መንገድ የሰማሁት መንገድ ልክ አሁን አንቺ እንዳልሽው ቀድመሽ እንደተናገርሽው የሰማሁት መንገድ አለ። እሱን ይዤ ትዳር ውስጥ ገባሁ። 3 ዓመት ነው በቃ ያ ነገር ትክክል እንደማይሰራ የሞከርኩት። ከ3 ዓመት በኋላ ራሴን የቀየርኩት። ስለዚህ እነዛ የሚሰሙ ሰዎች ይህንን ነገር ስናገር የሚሰሙ ሰዎች እሱ ማን ነው እንደዚህ ስለሆነ እንደዛ ስለሆነ ሳይሆን እውነት እየተናገርኩኝ ነው ወይ ያንን ነገር ከዛ ደግሞ አሁን ላይ ደግሞ ያ የምናገረውን ነገር እኖረዋለሁ ወይ? ተረተሽኛል። የሚጣፍጥ ነገር ማውራት ቀላል ነው፣ ይቻላል። ኦዲየንስ ለማፍራት ቪው ለማግኘት ምናምን ማውራት በጣም ቀላል ነው። መልክና ሳምሮ የሚጣፍጥ ነገር ማውራት ይቻላል እኮ። ግን ራሴን እንደዛ አድርጌ አልዋሽም። ስለዚህ የማወራውን ነገር ቢያንስ እንዳው አሁን 30 ዓመት በትዳር ውስጥ አልቆየህምና ልንሰማ አንችልም እንኳን የሚሉ ቢሆን እንኳን የማወራውን ነገር እኖረዋለሁ ወይ? አሁን ያን ነገር አንዳንድ ጊዜም ሰዎችን ስታያቸው የሚያወሩትና የሚኖሩት ነገር ወይም ደግሞ ያንን የተናገሩት ነገር ይኖራሉ የሚባለው ነገር አይነዋቸው ላይ ሊያስታውቅ ይችላል። በዛ መልክ ይገምግሙት። ግን ቢያንስ
እግዚአብሔር አምላካችን አባታችን በውስጣችን ያስቀመጠውን እውነት እንዲፈትሹ ምክንያት እየሆንኳቸው ነው፣ ትሪገር እያረኳቸው ነው እንጂ ተቀበሉኝ ብዬ ማንንም አላስገድድም። ታንክ ዩ ቬሪ ማች። ይህንን ያነሳውበት ምክንያት ምን መሰለ፣ አንዳንዱ ሰው ትክክለኝነትን ኮንፈርም ለማድረግ በትዳር የመቆየትህን ነገር ቫልዩ ሊያደርገው ይችላል። ማለት 30 ዓመት 15 ዓመት ፋንክሽናል ባልሆነ ትዳር ውስጥ ሴቷ ሄድ በሆነችበት ሴቷ መሪ በሆነችበት ትዳር ውስጥ መጥተው እንዲመክሩን የምንፈልግ ማህበረሰቦች ነን ፎር ሹር። ከዚህ በፊትም ተብያለሁ፣ ላይክ እንዴ እሱ ዲቮርስ ነው ተብያለሁ። ግን ዲቮርስ መሆንክ ትሩዙን እንትን አይለው ምንም አይቀየርም። ስለዚህ እኔ አሁን በዚህ አጋጣሚ የምናገረው ነገር የምንናገረው ነገር እውነት ከሆነ እና ውስጣችሁ የሚመሰክርላችሁ ከሆነ አክሰፕት አድርጉት። ሌንግዝ ኦፍ ሜሬጅ አይደለም። እኔ 7 ዓመት ኖር ያለው ሰንባዲ 10 ዓመት ኖሯል፣ 30 ዓመት ግን ትክክለኛውን ላይፍ ነው ወይ የኖር ነው is the question። ማለት እኔ የቤቴ ራስ ሆኜ የኖርኩኝ 100 ነገር ብነግራችሁ will you accept it? ታሲት እውነት ነው። የማየውን ነገር እንደዛ ነው። በትዳር 45 ዓመት ኖረን he wasn't ahead። ሰውየው ሄድ አልነበረም፣ ራስ አልነበረም፣ ሚመራ አልነበረም እና ሴቷ ነበረች ተሸክመው የኖረችው። እና አብዛኛው የኛ ሀገር ትዳር ደግሞ እንደዚህ ነው። ሴቶች በጣም ሳክሪፋይስ የሚያደርጉበት በጣም ዋጋ የሚከፍሉበት ነው። ግን ደግሞ ትክክለኛ አድርገን የምንቀበለውም እሱ ነው። አይ ሪሜምበር ሪሰንትሊ አንዲት ጓደኛዬ የትዳር ዲስካሽን ነበራቸው እና የሆነ ሀሳብ ስታነሳ በዚህ አይነትማ ብዙ ፍቺ ይመጣል ተባለች። ለምን? ትዳሮቻችን በውሸት ነው የተገነቡት። በትክክል በውሸት ስለተገነቡ ሽፍንፍን አድርገን ነው። በትክክል እሱን ነው የምልሽ። አይሽ ቀድሜ የጠቀስኩልሽ ነገር ምን ያክል ሰው ነው ገበናውን አደባባይ ላይ እኔ እንደዚህ ነው ነኝ ብሎ የሚናገር። ስለዚህ ያቺን ሸፈናትና ሰው መስማት የሚፈልገውን እንደገናም ደግሞ ስለሱ ቢሰማ ስሙን የማያጠፋበትን እንደዛው እንደተወደደ አምሮበት እንደሚወጣው ስሙም እንደዛው እንዳማረበት የሚቀመጥበት። እኔ 3 ትዳሮችን ብዙ ትዳሮች ላይ እየሄድኩኝ ሪሰርች እሰራለሁ። ፈቃደኛ ከሆኑ አንቺ ፈቃደኛ ከሆንሽ በአንቺ ትዳር ላይም ሪሰርች መሰራት እፈልጋለሁ ወይ ኦብዘርቬሽን እሰራለሁ እና መማር ስለምፈልግ ነው። ብዙ ያልተማርኩት ነገር አለ ብዬ ስለማምን የሰራኋቸው ጥናቶች አሉ። እነዛ ትዳሮች አልፈረሱም። 2ቱ አሁንም አልፈረሱም። አንደኛው 2ቱ ባለትዳሮቹ በህይወት የሉም። እነዚህ 3 ትዳሮች ውስጥ ብትመጪ ምንም አሪያ የሚሆን ነገር የምታስቀምጪው ነገር የለም። ሶስቱም ትዳር ላይ ሴቷ ነች የቤቱ አስተዳዳሪ። በሶስቱም ትዳር ውስጥ ልጅ አፍርተውበታል። በዛ ትዳር ልጆቻቸው የኔ ታላላቆች ናቸው። እንግዲህ አስቢ፣ እነዚህ ሰዎች ትልልቅ ሰዎች ናቸው ባለትዳሮቹ። ምናልባት ብጠራለሽ አንቺ ካባ ልብስሽ እንግዳ አድርገሽ ልታቀርቢያቸው ትችላለሽ፣ የ50 ዓመት የ40 ዓመት ትዳር ብለሽ እና እነዛ ትዳር ላይ የቤቱ አስተዳዳሪ ሴቷ ነች ወይ የቤቱ ራስ ሴቷ ነች። ሶስቱም ትዳር ላይ ወንዱ አልቅሶ ነው የሚኖረው። ላይክ አልቅሶ ነው የሚኖረው ማለት ሴቷን በዳይ አድርጊያት አይደለም። ላይክ እሱ ራሱ ወደምጠራው ወደ ወንድነት ኤክሰለንሱ ወደ አባወራነቱ ልህቀት ኤክሰለንስ አልመጣም፣ አይፈልግም። የተለያየ ምክንያት አለ። ወይ ሰነፍ ነው ወይ ሰበበኛ ነው፣ የተለያየ ምክንያት አለው። ስለዚህ ያ ሲቸግራት ሴቷ በሱ ቦታ ተገኝታ መምራቱንም ማስተዳደሩንም ትሰራለች ማለት ነው። ይሄ ትዳር አስተማሪ አይደለም። ስለዚህ እንደዚህ አይነት ነገር መቅረብ የለበትም። እኔም የምፈልገው ነገር እንትና አግብቷል ወይ እንትና ባለትዳር ነው ወይ እንትና ፈቷል ወይ አይደለም። ዳስና ደኳስችን ምናልባት በትዳር መቆየታቸውና ለመቆየታቸው ማስተማሪያ ሊሆንም ላይሆንም ይችላል። ግን ትክክለኛ ኔቸራቸውን እየኖሩ ነው ወይ? እኔ ሳያቸው ራፕሊ ሜሪድ የሚባሉ ሰዎች ምለው ብዙ ነገር አለ። ለምን ናቹራል ኦርደርን የጠበቀ አይደለም። ግንስ ተሰሚነት አላቸው፣ ተቀባይነት አላቸው። ትክክለኛ ትዳር ነው የሚመስለው። እውነት ነው። እኔ አይ ዶንት ዋንት ፒፕል እንደዚህ አይነት ትዳሮችን እንደ ምሳሌ መቁጠር የለብንም። አመታት ስለቆጠርክ ምሳሌ ትሆናለህ ብዬ አላስብም በጭራሽ። ግን እውነትን ነው ወይ የምትኖረው? የተሰጠህን ጸጋ ነው ወይ የምትኖረው? ማተር ያደርግብኛል። በትክክል እኔም እንደዛ ነው የማስበው። እውነት ይነገራል ወይ? ሁለተኛ ነገር ያ የሚናገረው ሰው ያንን እውነት ከተናገረ በዛ እውነትስ ተገልጦ ይኖራል ወይ? ገብቶሻል? አንዳንድ ጊዜ አሁን ወንድ ልጅ በእርግጥ ትክክል ነው መጽሐፉ የሚለው እንደዛ ነው፣ ወንዱ የሴቷ ራስ ነው የቤቱ ራስ ነው ይልሻል። ቤቱ ሲገባ ግን ይሄ ሰውዬ ራስ አይደለም፣ ከግርም የራቀ ነው፣ ከጅራትም የራቀ ሊሆን ይችላል። ስለዚህ አሁንም ይሄ ሰውዬ ስለተናገረው ብቻ አይደለም፣ አሳየኝ፣ አስረዳኝ፣ እንዴት አድርጌ ልኑረው፣ እንዴት አድርጌ ተግባራዊ ላድርገው ብትይው የለውም፣ አያውቁም። ስለዚህ አሁን ያው ዩቲዩብ ላይም ሶሻል ሚዲያ ላይም በቃ ቪው ለማግኘት ተብሎ ብዙ ነገር ነው የሚወራው ከዚህ ጋር ተያይዞ ማለት ነው። ኤኒዌይስ አድማጭ ተመልካቾችሽ ይህን
መጠንቀቅ አለባቸው። ሰው አፉ ስለጣፈጠ ብቻ አይደለም። ሄኖክም ገና ለገና ዲቮርስድ ስለሆነ አይደለም። እኔ ብሆንም እንኳን እባካችሁ ስሙኝ አልልም። ግን የምናገረው ነገር ቢያንስ ውስጣቸው እውነትን የሚፈልገውን ያችን ተፈጥሮ ትሪገር እንዲያደርጋቸው ፈልጋለሁ። አይ ነው በየትዳሮቻችን ላይ እንዳየነው ይሄ በቀደሙት ትዳሮች ላይ ከሆነ ዘመን በኋላ የመጡ ትዳሮች ብዙ ሴቶች ናቸው መሪ የሆኑበት ወይም ደግሞ ሴቶች ናቸው የበላይ ሆነው የሚያስተዳድሩት። የዚህ ምክንያት ደካማ ወንዶች ስለበዙብን ነው ወይስ ደግሞ እኛ ሴቶች በጣም ጠንካራ ሆነን ነው? የብዙ ሰው ጥያቄ ነው ብዬ አስባለሁ። አንዳንዴ ደግሞ በዚህ ዘመን ያሉ ወንዶች በጣም ደካማ ናቸው፣ ልፍስፍስ ናቸው፣ ለዛ ነው እኛ ቴክ ኦቨር ያደረግነው የሚሉ አሉ። ሌላም ደግሞ ኤክስፕላኔሽን የሚሰጡ አሉ ከአንተ ካባወራ ፐርስፔክቲቭ። እውነት ነው፣ ጥያቄ ነው ውስጡ ያለው። አንደኛ ከሆነ ጊዜ በኋላ ሴቶቹ ወደ መሪነት፣ ወደ ቤተሰብ መሪነት፣ ወደ ራስነቱ እየመጡ ነው። አዎ እየመጡ ነው። በተለይም ደግሞ ከሶሻሊስቱ መምጣት በኋላ ከዚህ የማርክስ አድናቂዎች ከመጡ በኋላ ወይም ኢትዮጵያ ውስጥ ማርክሲዝም መተዋወቅ ከጀመረ በኋላ ከንጉሱ መውደቅ በኋላ የተፈጠረው ነገር ያ ነው። የሚገርምሽ ነገር አንዳንድ በወቅቱ የነበሩ ጸሐፊዎች ምናምን ሲናገሩ ጊዜ ላይ ምን ይመስል እንደነበረ ማስታወስ ይቻላል። ላይክ የእነሱን ሜሞሪ ተጠቅመን ማለት ነው። ሃይስኩል ኮሌጅ ሲገቡ አመፀኛ ነበር መሆኑ የጀመሩ ሴቶቹ። አባታቸውን አይሰሙም፣ አባቶቻቸውን አይታዘዙም፣ ባሎቻቸውን የማይሰሙ በቃ ነፃነት ተገኘ። የማይጠጡ የነበሩ ሴቶች አልኮል መጠጣት ጀመሩ፣ ሲጋራ ማጨስ ተጀመረ። በዛ ጊዜ ነው እንግዲህ ንጉሱ እንደወደቁ ማለት አዲስ አበባ ዩኒቨርሲቲ ጆይን ሲያደርጉ መጠጣት፣ ፓርቲ መውጣት፣ ውቤ በረሃ ማሳለፍ ተጀመረ። ከቤት ወጣ የማታውቀው ሁላ ሴት ማለት ነው። ያ ምንድነው የሴቶችን መብት ነፃነት መጣልን ተብሎ ነው እንግዲህ። ስለዚህ ከዛ ጊዜ ጀምሮ በተለይ በዛ ጊዜ ተወልደው በዛ ጊዜ አድገው ስራ የያዙት በተለይ እኔን አንቺን የወለዱ እናቶች፣ አባቶች በተለይ እናቶቹ ይህንን ነገር መኖር ጀመሩት። ነፃነት አግኝተንበታል በሚል ማለት ወንዶቹም እውነት መሰላቸውና በዚህ ተታለሉና ያንን ተቀበለው መኖር ጀመሩ። ስለዚህ የነሱ ቀጣይ ትውልድ ከዛ እየባሰ ቢድ አይደንቅም፣ ያደገበት በዛ መልክ ስለሆነ ማለት ወንዶቹ ደካማ ሆነዋል። አዎ ደካማ ሆነዋል፣ ምንም ጥርጥር የለውም። ወንዶቹ ደካማ ስለሆኑ ሴቶቹ ቴክ ኦቨር ያድርጉ፣ እሱን አልስማማበትም። መፍትሄው ደካማውን ወገን ወይም አካል ማጠንከር ነበረ። ተደርተሽኛል። ላይክ እንዴት ነው አንድ መስሪያ ቤት ማናጀሩ ደካማ ሆነ ተዳከመ ተብሎ ሌሎቹን ሰራተኞች ወደ ማናጀሩ ቦታ ማምጣት አይደለም፣ ማናጀሩን ስልጠና መስጠት ነው። ማናጅመንት ቢሮ ማኔጅ የሚያደርግበት መንገድ ማለት ምክንያቱም እሱ ማናጀር ይሆናል ተብሎ ከፕራዮሪቲ ዛት የሆነ አካዳሚክ ኳሊፊኬሽን ኖሮት ወይም ኤክስፒሪየንስ ኖሮት አይደል የመጣው። ስለዚህ ሲዳከምብሽ የምታደርገው ምንድነው? ተጨማሪ ስኪል ትሰጪዋለሽ፣ የተለያዩ ስልጠናዎች እንዲወስድ ታደርጊያለሽ እንጂ ከሆነ ክፍል አንድ ሰው አምጥተሽ አንተ ማናጀሩን አትይም። ከዛ የባሰ ነው ጉዳቱ። ያ ለማናጀርነት የመጣ የተመረጠ ሰው ስላልነበር በሁለተኛነት የምታምጪው። ስለዚህ ወንዱ ደካማ ሆኗል። አዎ ደካማ ሆኗል። ወንዱ በምን ምክንያት ነው ደካማ የሆነው? ቀድሜ እንደጠቀስኩልሽ እንግዲህ ሴቶቹ የቤቱን አመራር መያዝ ሲጀምሩ ወንዱን አንተ ብቻ መምራት አትችልም፣ አንተ ብቻ መምራት የለብም፣ አሁን እኮ እኩል ነን፣ ነፃነታችን ተገኝቷል ብለው ሲሞግቱት ወንዱ ደግሞ ያንን መቋቋም አቃተው። ምክንያቱም በሀገር ደረጃ በአብዮት መልክ የመጣ ነገር ነው። ስለዚህ እሱን ተቀበለ። ያን ጊዜ በጉልበትም ቢሆን ቢቀበለውም በኋላ ላይ ግን አምኖበታል። ላይክ ከቦታው ሲንሸራተት እሱ ማቅረቢ ሲሆነ ሲመጣ የእሷን አዋቂነት እየተቀበለው መጣ። ተመራ ማስትሬት እኮ ሰርታ መጣለች፣ ስለዚህ ብትመራኝስ እንደዛ ሆነ። ገብቶሻል? አሁን እሱ ቤት የሆነ መስሪያ ቤት ውስጥ አካውንታንት ነው፣ እሷ የሆነ መስሪያ ቤት 10 ሰው 15 ሰው ታስተዳድራለች ወይም ኃላፊ ነች። ስለዚህ 10 ሰው 15 ሰው የምታስተዳድር ሴት ከሆነች እንዴት አንድ እኔንና ቤት ልጆቻችን ማስተዳደር ያቅታታል የሚል መጣ። ከዚህ ቤተሰብ የሚወጣው ልጅ ታዲያ አሁን ሴቷ ዶሚኔት ከምታደርግበት ቤተሰብ ውስጥ የሚወጣ ወንድ ልጅ መምራት የሚችል አይደለም። ምክንያቱም አባቱን እዛ ቦታ ላይ ሆኖ አላየሁም። ምናልባት አባቱን ካየው ሲቆጣ ነው፣ ሲማታ ነው፣ ሲደባደብ ነው። አሁን እኔ አባወራ የሚለውን ቃል ስጠቀምበት አንዳንድ የማይመቻቸው ሰዎች አሉ። ለምንድነው? እነሱ ጭንቅላት ውስጥ ያለው አባወራ የሚባለው ነገር የሆነ የሚማታ፣ የሚደባደብ፣ ብርጭቆ የሚሰብር፣ መስተዋት የሚያደቅ እንደዛ አድርገው ነው የሚያስቡት። እኔ እንደዛ ማለት አይደለም፣ ግን እነሱ እንደዛ ነው የሚያስቡት። ለምን? አእምሯቸው ውስጥ ከልጅነት ጀምሮ የተቀረጸው ነገር የተለጠፈው ስም ያ ስለሆነ። ስለዚህ ያ ቤት ውስጥ ከመሪነት ወደ ተመሪነት፣ ከአዛዥነት ወደ ታዛዥነት ወርዶ የኖረውን አባት እያየ ያደገ ወንድ ልጅ ወይም ደግሞ ከነጭርሽኑ እንደዛ አይነት የወንድ አርያ ያላየ ወንድ ልጅ አድጎ ለጋብቻ ቢደርስ ለመሪነት የማይበቃ፣ ለአባትነት የማይበቃ፣ በተለይም ደግሞ ለባልነትም የማይመች ቢሆን አይደንቅም።
ግን አድማጭ ተመልካቾችሽ ትኩረት እንዲያደርጉበት የምፈልገው ነገር ምንድነው ባሎቻቸው ወንዶቻቸው አቅመ ደካማ ከሆኑ ወደ ብቃት ማምጣት ነው እንጂ አቅመ ደካማ ኢንሴንስ አሁን እንዳልኩት ማለት ነው ወደ አባወራነቱ ልህቀት ኤክሰለንስ ነው የሚለው ወደዛ ኤክሰለንስ ካልመጡ ወደዛ ኤክሰለንስ የሚመጡበትን መንገድ ማመቻቸት ነው እንጂ እነሱ ቦታቸው መተካት ያ መተጋገዝ አይባልም። ያ በጣም መተጋገዝ አይባልም። ያለ ቦታሽ እኮ ነው የምትሰሪው። እንደዛ እኮ እንደማለት እኮ ነው። ያለ ቦታሽ እያሰሩሽ ነው። የሆነ አንድ መስሪያ ቤት አካውንታንትነት ተቀጠረሽ ሴልስም ደረበሽ ስትሰሪ እንዴት ነው? ማርኬቲንግም ደረበሽ ስትሰሪ እንዴት ነው? አይሆንም። ጎበዝ ነሽ አንቺ ልጅ ማርኬቲንግ እኮ በጣም ጎበዝ፣ አንቺ እኮ ሴልሱንም እኮ ጎበዝ ነሽ ሲሉሽ እኮ እየደለሉሽ ነው። ምክንያቱም ስራውን እንድትሰሪላቸው ይፈልጋሉ እነዛ ሰዎች። አካውንቲንግንም ሴልሱንም ማርኬቲንግንም እንድትሸፍኝላቸው ይፈልጋሉ። አሁን ዓለምም ሴቶቻችን እህቶችን እየተጫወተችባቸው ያለው እንደዛ ነው። ጎበዝ እኮ ነሽ አንቺ፣ ጀግና ነሽ እኮ፣ ጀግኒት እኮ ነሽ ሲሉ ላይክ ፍረስትሬት ነው የሚያደርግሽ፣ ያስጠላሻል ህይወት። በሴት ልጅ እንደ መምራት ደካማ የሚያደክም ኤግዞስት የሚያደርግ ነገር የለም። ዩ አር ጎይንግ ቱ ቢ ኢን ኮንትሮል። ብዙ የአስተዳደግ ግድፈት ያለብን ሴቶች ኢንኮንትሮል እና ኢንቻርጅ መሆኑን እንደ ኤክሰለንስ ልንቆጥረው እንችላለን። እኔ ያልኩትን ነው የሚያደርገው፣ እኔ ካልኩት ውልፍት አይልም፣ እንደ ፓወር ልንቆጥረው እንችላለን። ግን ለሴት ልጅ የሚያሳርፍ ነገር አይደለም። እንዳልከውም አቅመ ደካማ ከሆነና አቅም ከሌለው ኤክሰለንስ ላይ ካልደረሰ እሱን ሰፖርት ማድረግ እሱን መደገፍ ነው። የኛም ኔቸር እኮ እንደዛ ነው። ሄልፕ ሜት ነን አይደለ? ሄልፕ ሜት ምንም አይነት ሄልፕ ሜት ልንሆን እንችላለን። ሱተብል ሄልፕ ሜት ከሆነች ግን እሱን ኢምፓወር ታደርገዋለች፣ እሱን የተሻለ እንዲያደርግ ታደርገዋለች እንጂ አዘርዋይስ አንተ አትችልምና እኔ እመራልሃለሁ ሰብስቲቱት እንድታደርገው አይደለም። ሄልፕ ሜት ሰብስቲቱሽንን አያመጣም። አሁን ረዳትነት ያንቺ ረዳትነት የኔን ቦታ መተካት አያመጣም፣ በጭራሽ አያመጣም። ረዳት ነሽ እንጂ ተኪው አልተባልሽም። እኔ ከሌለውኝ እዛ ቦታ ላይ እኔን እዛ ቦታ ማምጣት ነው። አይዘር ፊዚካሊ ፊት እንደሆን ማድረግ ነው፣ ሜንታሊ ፊት እንደሆን ማድረግ ነው፣ ስፒሪቹዋሊ ፊት እንደሆን ማድረግ ነው። ሌሎችም ለመሪነት የሚያበቁኝ ስኪሎች ከሌሉ እነዛን ስኪሎች የማገኝበትን መንገድ መፈለግ እንጂ እኔ ሄልፕ ሜቱ ስለሆንኩኝ ላግዘው። እንዴት ነው የምታግዢው? እሱ እዚህ ቦታ ላይ መገኘት ስላልቻለ እኔ እዛ ቦታ ላይ ልገኝ። ያ በቃ ቶታሊ ትዳሩን የሚያፈርሰው ነገር ነው። ላያፈርሰው ይችላል። እንደምንላቸው ትዳሮች እኮ ለዘመናት ሊቀመጥ ይችላል፣ ግን ኤግዞስቲንግ ነው። ሴቷ በንታውት የምትሆንበት ነው ማለት ያው የኛ ሀገር ትዳር አይ ዶንት ኖ የትኛውን ኤግዛምፕል እንደምሰጥ አላውቅም፣ ግን አብዛኛውን ትዳር ስናይ ሴቷ ኦቨር በርደን የሆነችበት ነው። ለምን? ወንዱ ኃላፊነቱን የሚወጣ አይደለም። ወንዱ ኃላፊነቱን እንዲወጣ ደግሞ ኢቭን ሰፖርት አናደርገውም። በቃ ይሄን ነገር በቃ እሱ አይችልም፣ አም ጎይንግ ቱ ዱ ኢት፣ በቃ እሱ ይሄን ነገር አይሆንለትም፣ እኔ አድርገው እያለን ሞር ማዘሪንግ ሮል እየተወጣን እሱ ምንም የማይችል ደካማ ሆኖ አረግ ነው። አብዛኛው ቤት ትዳር ይሄ ነው ብዬ አስባለሁ። ግን ኢትስ ኤግዞስቲንግ እንዳለው ወንዱ እንደዚህ አይነት ኤክሰለንስ ከሌለው በተለያየ ምክንያት ኤክሰለንስ ላይኖረው ይችላል። በይበልጥ ደግሞ ቤት ውስጥ የሚያየው ፋዘር ፊገር የለውም። በትክክል ፋዘር ፊገር ለሌለው ወንድ ምን ማድረግ ይቻላል ማለት ብዙ አለቃቃሽ ወንዶች አሉ። እውነት ነው በጣም እኔ እንዲያላየው ምን እንዲያለውንኩ ሊሉ ይችላሉ። what can we do apart from ያንተን ስልጠና ከመውሰድ ባለፈ ወንዱ ምን ማድረግ ይችላል እዛ ኤክሰለንስ ላይ ለመድረስ? የመጀመሪያው ነገር ምንጊዜም ለችግሮች መፍትሄ ስንፈልግ የችግሩን ትክክለኛ መነሻ ማወቅ መቻል አለበት። ትክክለኛ ምንጩ የችግሩን ትክክለኛ ምንጭ ካላወቅሽ ለጊዜው መፍትሄ የሚመስል ነገር እንኳን ብታመጪ ምንጩ እስካልተቋረጠ ድረስ ችግሩም አይቋረጥም ማለት ነው። ስለዚህ የችግሩን ትክክለኛ ምንጭ ማወቅ ያስፈልጋል። ምንም እንኳን ፔንፉል ቢሆን እነዛን ምንጮች ቦታ ሄዶ ፈልፍሎ ምንጩ ላይ ለመድረሱ ፔንፉል ሊሆን ይችላል። አንዳንድ ሰው መጥፎ ሜሞሪ ስለሚኖረው የኋላ ትዝታ ስለሚኖረው ምንም ይሁን ግን እነዛን ነገሮች ፌስ ማድረግ አለበት ወንዱ። ስለዚህ ይህንን ነገር መፍትሄ ለማግኘት መጀመሪያ ምንጩ ምንድን ነው? ከምን ተነሳው? የተነሳውበት አስተዳደጌ እንደዚህ ነበር እንደዚህ ነበር እንደዚህ ነበር። እነዛን ነገሮች በትክክል አድሬስ ካደረገ ካወቀ በኋላ ከዛ በኋላ ወደ መፍትሄው ይሄዳል። የመፍትሄው አካል ለመሆን መፍትሄውን ለማምጣት መጀመሪያ ደረጃ ሊያደርገው የሚችለው እነዚህ ሚናዎች የሱ ግዴታ የሱ ኃላፊነት ናቸው። ኃላፊነት ነው ካለን ሳምቲንግ ቃሉን በደንብ ማወቅ አለብን። እንግዲህ ኃላፊነት ነው ካለን ግዴታ ነው ካለን ኢት ኢዝ ኤ ዲዩቲ ከተባለ ተጠያቂነት አለበት አይደለ እንዴ? ተጠያቂነት አለበት። ስለዚህ ይህንን ከየትም ብሎ ማግኘት መቻል አለበት አይደለ? ስለዚህ መጀመሪያ ኃላፊነቱ እንደሆነ ማወቅ መቻል አለበት። መሪነት ያንተ ኃላፊነት ነው፣ ያንተ ግዴታ ነው፣ ዩር ዲዩቲ ነው፣ ሪስፖንሲቢሊቲ ነው። ኢንታይትልመንት አይደለም፣ በቃ ሪስፖንሲቢሊቲ ነው። እዛ ቦታ ላይ ፊት ሆነ ካልተገኘክ ያስጠይቃል። የሚመጡት ሜሶች ሁሉ የሚመጡት ችግሮች ሁሉ ቀውሶች ሁሉ ተጠያቂ ዋና ተጠሪያቸው አንተ ነህ የምትሆነው።
እሱ አሳስተኝ አይሰራም። አሁን ለምሳሌ እኔ ይኸውልሽ ትዳሬ ፈርሷል፣ 10 ዓመት ቆይቶ ትዳሬ ፈርሷል። የዛሬ 4 ዓመት ነው ትዳሬ ፈርሷል። ለትዳሬ መፍረስ ሪስፖንሲቢሊቲ እኔ ነኝ የምወስደው በዋናነት። ምክንያቱም እኔ መጀመሪያ ማወቅ የነበረብኝን ነገር ይዤ አልገባሁም። የሰማሁት አለ ካይንድ ኦፍ የትዳር አማካሪዎች፣ የቅድመ ጋብቻ ትምህርት አስተማሪዎች ነው ብለው የነገሩን ዓለም ከምትሰጠን ነገር ጋር ተመሳሳይ ተቀራራቢ የሆነ ነገር እሱን ነው በብዛት ይዤ የገባሁት። ተቻችላችሁ እንደዛ ነገር እንደዛ ነገር ተመካክራችሁ ወሲብ የምታደርጉ ከሆነ ከትላንት ጀምሮ ፕላን አድርጋችሁ this is totally wrong። ይሄ እኮ በቃ የሆሊውድ ድራማ ነው አይደለም፣ ወይም ደግሞ የህንድ ፊልም ነው መሆን ያለበት። ይሄንን ነው ሰምቼ የገባሁት። ገብቶሻል? ናቹራል እኮ አይደለም፣ በጭራሽ አይደለም። ግን ያው እኔ አላውቅም ብዬ አለበለዚያ ደግሞ እኔ ካልፈቀድኩ ሳልፈቅድ እንትን ካልክ ኢንፎርስ ካረክ በቃ ሪፕ ሆነ ማለት እንዴ? ሪፕ እኮ ነው ዛሬ እኮ በቃ እንደዛ እኮ ነው የሆነው። ስለዚህ በቃ ጥሩ ነው። ማሪታል ሬፕ ይባላል። ያስታውሱት ኦዲየንሶች ይሄንን የሰራሽበትን እንደው። ስለዚህ አብይሽ ይህንን ነገር እነዚህ ከሱ የሚጠበቁትን ሪስፖንሲቢሊቲዎች መጀመሪያ ማወቅ መቻል አለብን። ለምን ያላመንሽበትን ሚናሽን አትሰለጥኝበትም። ለምሳሌ ኳስ በጥቂትም ቢሆን ሲያወሩ ታያለሽ፣ ትሰሚያለሽ አይደለ? ሲያወሩ አጥቂ አርገሽ አንድ ክለብ ውስጥ የመደብሽውን ተጫዋች ጎል እንዲያስቆጥር የመደብሽው ተጫዋች ልጁ አጥቂ መሆን አይፈልግም። ላይክ በረኛ ነው በቃ መሆን የሚፈልገው። ገብቶሻል? እና አሁን ያለ ሚናው እያስጨነቅሽ ነው። አላመነበትም ሚናውን ያላመነበትን ይሄን ሰውዬ የአጥቂ ስልጠና ብትሰጪውም ከመቅረት ያለፈ ምንም አያመጣም፣ አይገባም፣ አይሳተፍም የአጥቂነት ሚና ውስጥ ማለት ነው። ስለዚህ መጀመሪያ ያ ሚናው ያ ሪስፖንሲቢሊቲው በርደንም አይደለም፣ እንደ በርደንም አይቁጠረው። ሹመት ሽልማትም አይደለም። ሹመት ሽልማትም አይደለም። it is a responsibility or a duty። ሊያሳኩት አባታቸው ሊያሳኩት ላሉት ዓላማ በጋራ ሊያሳኩት ላሉት ዓላማ የተለያየ ሚና ሮል እየተጫወቱ ነው። ያንን ነው ማወቅ ያለበት። ስለዚህ ይሄንን ካወቀ ከዛ ደግሞ ይቀጥላል። ያንን ነገር ለመወጣት ምን አለኝ እያለ ጥናቱ ይቀጥላል። ስለዚህ አባወራነት ኃላፊነት ነው። definitely duty responsibility በጭራሽ አይደለም እንዴ። አስቢ እስቲ አባት ነው፣ ባል ነው፣ ወንድ ነው፣ ራስ ነው ብለን እኮ እነዚህን ኃላፊነቶች ተሰጥተነዋል። እነዚህን ኃላፊነቶች ካልተወጣ ትጠየቃለህ እያልነው ነው። በምን መልኩ ነው ሹመት ሽልማት የሚሆነው? በርደን እኮ ነው። እንዳውም ብቁ ካልሆነ ለነዚህ ነገሮች ሸክም ነው የሚሆንበት፣ ቀንበር ነው የሚሆንበት። አንዳንድ ወንዶች በቃ አልፈልግም ይቅርብኝ ብለው ሊወጡ ይችላል። ያው ቀልቶ ኢንታይትልመንት ካልሆነ በፊት ኢንታይትልመንት እንደሆነ ያሰቡ አቢዩዚቭ የነበሩ አባቶች ስላሉ በቃ ኢንታይትልመንት ካልሆነማ ይቅርብኝ የሚል ወንዶች በጭራሽ ኢንታይትልመንት አይደለም። ሬስትለስ ነው የሚሆነው ያ ሰውዬ። የአንድ ሚስቱ ብቻ አይደለም የልጆቹ የቤተሰቡ ነገር ሁሉ እሱ ላይ ነው እኮ የሚያርፈው፣ እሱ ላይ ነው የሚያርፈው። እና በጣም እኔ እንጃ እኔ እንዴት ሰው እንደሚረዳው። እኔ አሁን እንዳልኩሽ 10 ዓመት በትዳር ቆይቻለሁ። እንደዛ አይነት ህይወት አላስታውስም በተረዳሁት እንኳን በወቅቱ። ከዛ በኋላ ደግሞ በተለይ ደግሞ ከተለወጥኩ በኋላ ወደ አባወራነት ፕሮግረስ ማድረግ ከጀመርኩኝ በኋላ አይ ዋዝ ሶ ሬስትለስ። የምተኛው በጣም ትንሽ ሰዓት ነው ከልጆቼ ጋር። እኔ ንባብ ያለ፣ ስፖርት አለ፣ ራሴን ለማሻሻል የምሰራቸው ስራዎች አሉ፣ ስራ ያለ፣ እንደገና ከሚስቴ ጋር ማሳለፈው ነገር አለ። እንዴት ሆኖ ነው እግሬን ሰቅዬ ትዝ አይለኝም እውነት ለመናገር እግሬን ሰቅዬ ቴሌቪዥን እሑድን በቴሌቪዥን ሳሳልፍ ትዝ አይለኝም። እና it is so much responsibility ነው እንደው። ስለዚህ አሁን እንግዲህ ከምናያቸው ግድፈቶች የተነሳ ያደግንባቸው ቤቶች በጣም ማተር ያደርጋል። በትክክል አሁን ዞሮ ሂሊንግ አትበለው እንጂ የአባወራ ስልጠና እኮ ሂሊንግ ነው ማለት። ትራማ ሂሊንግ ስንሰራ እንደዚህ ነው የምንሰራው። ወደኋላ ሄደን እንዳይተን ምናምን ማከም ነው። የሚሰሩ ሰዎች በደንብ እንትን ይላሉ። እናንተ ጋም ሂሊንግ አትበለው እንጂ ያው የደከመበትን አቅም ያጣበትን ነገር ቢውልድ ያደርጋል። ቢውልድ ሲያደርግ ግን ከዚህ አይደለም የሚጀምረው፣ አሁን ካለው ነገር አይደለም። ዋይ ዲስ ቲንግ ሃፕን ብላችሁ ትነሳላችሁ አይደለም? ለምንድን ነው ይሄ ነገር ሃፕን ያደረገው? ስለዚህ ባክግራውንድ ቼክ አለ፣ ወደኋላ ልጅነት ጋር ምናምን ቼክ ታደርጋላችሁ ብዬ አስባለሁ አይደለ? ስልጠና ምንድነው የእኔ ጋር አሁን ስልጠና ስንሰጥ የሚመጡትን ወንዶች የእያንዳንዱን ወንድ የኋላ ታሪክ እየገባን አንመረምርም። ብዙም እንደዛ ጥልቅ ውስጥ አንገባም። ግን ቢያንስ አሁን ላይ ለምንድን ነው እንደዚህ አቅመ ቢስ ሲሆን ነው። በተለይ እኔም በማስቀምጠው ምስኪን ንክር ምስኪን የሆነ ወንድ የምንለው ነገር አለና ይታወቃቸዋል። ሳወራ ራሱ ይታወቃቸዋል እነዛ ልጆች ያሉበት ስታተስ ማለት ነው። እዚህ ስቴጅ ላይ ለምንድን ነው የደረስነው የሚለውን ነገር ለማስታወስ ብቻ ነው፣ ለማየት ነው ወደኋላ ሄደን። ስለዚህ ምንጮቹን ማወቅ አለብን።
አሁን የሆንኩትን ማንነት ከየት አመጣሁት? እናቴ ነች፣ አባቴ ነች፣ ሁለቱም ናቸው ወይስ ሰፈር ውስጥ ያደኩበት ወይ ጠቅላላ ማህበረሰቡ ነው ወይስ የሃይማኖት መንፈሳዊ ትምህርት የመማርበት መንገድ ነው እዚያ ያደረሰኝ? ምክንያቱም እንደዛ ከሆነ ቀደም እንዳልኩሽ ተመልሼ እዛ ኤንቫይሮንመንት ውስጥ እየገባው እንዳልበላሽ ነው። ተመልሼ ያንን ኤንቫይሮንመንት አቮይድ ማድረግ ካለብኝ አቮይድ አደርጋለሁ። አቮይድ መሆን የማይችል ከሆነ ግን ቱ ሳም ኤክስቴንት ዲስታንስ ጠብቄ ኢፌክቱን ለመቀነስ ዲስታንስ ጠብቄ እቀጥላለሁ። ምክንያቱም አቮይድ የማናረጋቸው ሪሌሽንሺፖች አሉ፣ ኢቨንቶችንም ይኖራሉ እንደዛ ሁሉ ማለት ነው። ስለዚህ እንደናንተ አሁን እንደምትይኝ ወደዛ ሄደን ትራውማዎቹን አምጥተን የሂሊንግ ስራ እንሰራ ብዙም ለወንድ ልጅ አይሰራም። ትራውማ ሂሊንግ ምናምን የሚባል ነገር ያው የሚሰሩ ሰዎች አሉ፣ በሰው ስራ አልገባም፣ ግን እኔ አላምንበትም በዛ። ወንድ ልጅ ቁጭ ብለሽ ትራውማ ሂል ላድርግ ካልሽ ኢሞሽናል እየሆነ የሚሄድ ዕድሉ ሰፊ ነው። ኢሞሽናል እንዲሆን ደግሞ አልፈቅድለትም። ኢሞሽኑን እንዲያስወግድ አይደለም፣ ኢሞሽናል ግን እንዲሆን አልፈልግም። በዛ ሁኔታ ውስጥ እዛ ኢሞሽን ውስጥ ተቀምጦ ራሽናል የሆነ ቲንኪንግ መስራት አይችልም። ገብቶሻል? ስለዚህ ቆራጥ ሆኖ ከዛ መውጣት መቻል አለበት። እኔም እድል አልሰጠውም፣ ለነገሩ ሱዝ አላረገውም፣ አላባብሉም። ቁጭ ብዬ ጽሁፍ ላይ ራሱ አግሬሽንን ወይም ደግሞ ስትሬንግዝ ይሰማል ማለት ጽሁፍ ላይ ራሱ እንደማታባብል። አሁን ደግሞ በቪዲዮ መታሃል ዩቲዩብ ላይ ማለት ሰው ፒፕል ካን ፊል ኢነርጂህን ፊል ማድረግ ይቻላል። እውነት ለመናገር ትዕግስት ለታናናሽ ወንድሞቼ ይሄ የደረስኩበትን እኔ ትላንትና የወደኩበትን የተነሳሁበትን ምንም ሳልሸፋፍነው ወይም ሳልቀባባው የማቀርብላቸው ለወንድሞቼ ከዛ እንዲማሩ ብቻ አይደለም፣ አሁን ያደረሰኝን አሁን የደረስኩበትን ኢነርጂውንም ጭምር ማጋባት እፈልጋለሁ። ገብቶሻል? እንዳልሽው ነው። ጽሁፎች ላይ ዩቲዩብ ላይ ኢነርጂ ማየት ይችላሉ። ጀስት እነዛን ኢነርጂ ለማምጣት ቡና ጠጥቼ ወይም ሌላ ሰብስታንስ ወስጄ ምናምን አይደለም። ምናልባት እነዛን ቪዲዮዎች ስሰራቸው ቁርሴንም አልበላው ሊሆን ይችላል ወይም ሳይንም አልበላው ሊሆን ይችላል። ግን የምሰራው ነገር አለኝ ብዬ ካሰብኩኝ ላይክ እንቅልፍ አይወስደኝም። በአንድ ጊዜ ደሜ ሁላ ይፈላል፣ ይሞቃል። እና ያንን ነገር ለመስራት በጣም ከፍተኛ ድራይቭ ወይም ኢነርጂ አለኝ። አይ ዋንት ቱ ሼር ዳት። ያንን ነው ለልጆቼ ማውረስ የምፈልገው፣ በተለይ ለወንዱ ለሌሎቹም ለታናናሽ ወንድሞቼም ማለት ነው። ምክንያቱም እዛ ድራይቭ ላይ ሲሆን ምንም አይመልሰኝም። ዩ ሃቭ ሲን ያለምንም መሰልቸት ያለምንም መቋረጥ ረጃጅም ጽሁፎች ለረጅም ጊዜ ሲጻፉ ነበሩ። በነዛ ጽሁፎች ውስጥ እነዛን ጽሁፎች በምጽፍበት ጊዜ የህይወቱ ውጣ ውረድ አልነበረኝም፣ የሚያሳዝን ነገር አልነበረኝም፣ የሚያስደስት ነገር አልነበረም። አልፌያለሁ በነዛ ውስጥ። ግን ይህንን መፈተን አልቻሉም፣ ወይም ደግሞ ይህንን ማስቆም አልቻሉም። መፈተን ሞክሮ ይሆናል፣ ማስቆም ግን አልቻሉም። ለምን? በጣም ኢነርጀቲክ ነኝ፣ በጣም ታርጌትድ ሆኜ ስለምሰራ። ይህንን ሼር ማድረግ እፈልጋለሁ ለወንዶቹ። ኢሞሽናል ስትሆንም ሪፍሌክት አታረግም፣ አብዛኛው አላረግም። መሆን አለበት። ይሄ አሁን አንዳንድ ወንዶች አሉ፣ አንዳንድ ዩቲዩበሮች እኛ ሀገርም ቨልነራብል መሆን አለበት፣ ቃሉን ይወዱታል። ወንዱ እንዴት ነው ወንድ ልጅ ኢሞሽናል ሆኖ ራሱን ወደ አባወራነት፣ ወደ ባልነት፣ ወደ ወንድነት፣ ወደ ራስነት ማምጣት የሚችለው? ሴቷ ትንሽማ ኢሞሽናል መሆን ያስፈልጋል። ግልጹ ልንገርሽ፣ ኢሞሽናል ሲሆን ኢሞሽናል የምሆንበት ሲናሪዮ አለ። ለምሳሌ እኔ ሴቶች ጓደኞች የሉኝም፣ ይኖዛት ብዙ ጓደኞች የሉኝም፣ ወዳጆች አሉኝ ልክ እንዳንቺ። በእንደዚህ በዩቲዩብም ሆነ በተለያየ ጉዳይ ስንፈላለግ እንደዋወላለን። ታውቂያለሽ፣ ጊዜያችን የተገደበ ነው። ወደ ጉዳያችን እንገባለን። እንዴት ነሽ፣ ደህና ነሽ እንባባለን። ብትታመሚ እንጠያየቃለን፣ ብታመም እንደምትጠይቀው አይነት ነገር ማለት በቃ ዳትስ ያን ኢሞሽናል ፓርቲን ለዛ ለሚያስፈልገው ዲዘርቭ ለሚያደርገው ሰው ሰጠዋለሁ። በተረፈ ግን ለማንም ኤክስፕሬስ አላደረገው። ተረድተሽኛል? ያ ሰው ደግሞ እርን ሊያደርገው ይገባል። ለምሳሌ እንዳትጎርሪ እንጂ አንቺ ያን እርን ስላደረግሽ ላይክ የሆነ ጉዳይ ቢገጥምሽ ምን ሆነሽ ድምፅሽ እንደዚህ ሆነ አሞኛል ካልሽ እመጣለሁ አይሻልም? ካይንድ ኦፍ እንደዛ አይነት ነገር። በተረፈ ግን ገና ለገና አንድ ሰው ኢሞሽናል እንደሆንኩኝ እንዲያቅልኝ ብዬ ኢሞሽን አላሳየው። ኢሞሽን ያ ደግሞ ምንድነው መሰለኝ? እሺ ኢትስ ፋይን። እኔ እወዳለሁ። እኔ አይ ላቭ ዲስ አባውት ዩ። እኔ የኔም ሰዎች እንዲህ ስለሚሆኑ ደስ ይለኛል። ግን አይ ቲንክ እዚህ ደረጃ ለመድረስ ይተክሳላት። እውነት ነው። ባክ ኢን ዲ ምስኪን ነበር። በጣም ምስኪን ባወራ መስገበ ቃላት ምንድን ነው እስቲ? ምስኪን እንግዲህ ባጭሩ ለማስቀመጥ ሰው ለማስደሰት የሚሞክር ፒፕል ፕሊዘር። አዎ፣ ሰው ለማስደሰት የሚሞክር ነው። የራሱን ደስታ፣ የራሱን ፍላጎት፣ የራሱን ዓላማ ሰውቱ ሰው ለማስደሰት የሚሞክር ነው። እሺ፣ ይሄን ምስኪን እያለ ባኪነዴስ ምስኪን ነበርክ አይደለ? በዚህ ተማምነናል። ባኪነዴስ ምን ያህል ነው ሴክሪፋይስ ስታደርግ የነበረው? ምን ያህል ነው ሰውን ለማስደሰት፣ በይበልጥ ደግሞ የቀድሞ የትዳር አጋርን ለማስደሰት ምን ያህል ኤክስትሪም ትሄድ ነበር? እስቲ ካዝ ምስኪንነት ዛሬ በደንብ ብሪፍ አድርጎላቸዋል። ምስኪን ማለት በቃ ለራሱ ማይኖር ወይም ደግሞ
የተሰጠውን ጸጋ ማይኖር ነው በአጠቃላይ አይደል በአባወራ መዝገበ ቃላት። ስለዚህ በጣም ብዙ ምስኪን ወንዶች አሉ፣ በጣም ብዙ። እኔም ፎሎ የምታደርጉኝ ምስኪን እንደሆናችሁ የምታስቡ ከምናወራው ነገር አንፃር ዩኒድ ሂሊንግ ለማለት ነው። ለማንኛውም ምስኪን እያለ ምን ታረግ ነበር? ይቺን እስቲ በደንብ አድርገን ንገረን። እነግርሻለሁ። ከዛ በፊት ግን